የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም ማርያም የምንለው። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽክማለምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ። እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛ ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ ቆጭጭላ ሲመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታደላችሁ። ሰዓታቷን ናፍቃችሁ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታደላችሁ። ላባችሁ ጠብ እስኪ ስሟን የጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታደላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ልዑዳን ክቡራን ሸዋፋት የመሰላችሁ ካህናት አቤት ታደላችሁ። ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱን ያዛት። ያን ጊዜ እግዚአብሔር ቀስበው እባካችሁ ያለ አግባብ አትንኳ፣ የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማኅፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከማኅፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳ እስኪ ፈቀቅ በሉላት። ዳዊት ፈርቶ ደንግጦና ለምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ። ታቦቲቱ ናታ። ደነገጠ፣ ሞታያ፣ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ምስላችሁ ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየ ታውቃላችሁ? የመጀመሪያዊቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ ዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ ምስራች ሰማ። ምን የሚል ምስራች? እንዲህ ይላል የእግዚአብሔር ቃል በቃል በማነበው እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲ ስለ ታቦት ይሁን የባረከው ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። እና ሁሉ ነገር ውስጥ ሕፃናት እንኳን ሲጫወቱ ማርያም እያጫወተቻቸው ነው ይባላል አይደል? ደግሞ መንገድ ስጠኝ ሲባሉ የምን መንገድ ስጠኝ ነው? እንደው እዚህ ነገር ላይ ጥቁር ነገር ሰውነት ላይ ሲወጣ ምንድነው የሚባለው? እንደው አንዱ ልጅ መረረው ይገርማቸዋል። እንዴ ምንድነው አልበዛም? እንዴ ልጅ ተወለደ ማርያም እንዲሆነ ማርያም አልበዛም አላቸው። ለአንድ አባቴ ነው። እኛ አባት እዚያ በቅርጫት የተቀመጠ ብርቱካን ነበር። እስቲ ያናቀብለኝ አሉት። ተቀበሉና እኛ አባት ላጡና ጥርግ አድርገው በሉ። ልጁም እዛው እየተቆለጨለጨ ምራቁን እየዋጠ ያያል። ልጣጩን ሰጡት፣ ጣለው አሉት፣ ጣለ። እኔም ምልህ አሉት አሁን የበላሁት ብርቱካን ይጣፍጣል አይጣፍጥም አሉ። ደሙ ፈላ። እኔ ምን አውቃለሁ አለ። ለምን አታውቅም አሉት። አልቀመስኩትም አለ። የድንግል ማርያምንም ፍቅሯን ካልቀመስከው አታውቀውም አለ።
እንደው እባካችሁ ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣ እኮ ጨርሶ ማውረድ ይችል ነበር። እናቱ ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ፣ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግስተ ሰማያት ታስገባለች። ስሟ እኮ መርህ ለመንግስተ ሰማያት እኮ ነው። ሌሎችም ጻድቃን በምልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክሩ። እውነት የቤተ ክርስቲያናችንን ንጹህ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክሩ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለሷ ተአምር ለማወቅና እሷ እናንተን በምልጃዋ እንዳዳናችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የሷ ተአምር የተጻፈባችሁ ገጾች ናችሁ። አንተ ስለመወለዷ መጽሐፍ ቅዱስ ላይ ትጠይቃለህ? አምላክን ወለደች ተብሎ እየተነገረ አንተ እድገቷን ካላየው አላምንም ትላለህ እንዴ? ጀርባዋን እንደ ኪሩቤል ዙፋን ሳይቆረቁሮ አምላክ አደረበት ተሸክመው ዞረች እየተባለ የሚገርም እኮ ነው። ክብሯን አለማወቅ ነው። የሌላውስ እሺ ክብሯን ባያውቀው አይገርምም። የኛዎቹ ግን በጣም ይደንቃል። እኛ ክብሯን አለማወቋን ጠንቅቀን እስኪ እንደው ታሪካቸው ተወለዱ፣ አደጉ፣ ኮተኮቱ፣ ወጡ፣ ወረዱ ተብሎ በዛው አምላክን ጸንሷል የሚል ሌላ ሰው ታሪክ ታውቃላችሁ? እና እንዴት ነው አምላክን መጽነስ የቀለለብን ወገን? እንዴት ነው አምላክን በድንግልና መውለድ ዝቅ ያለብን? ኧረ ተው፣ ክብሯን እንወቀው እንጂ እማትሉበት አናውላት። ክብሯን ጠንቅቆ የሚያውቅ ሰው ጉንጭ አልፋ ንግግር ውስጥ ራሱ አይገባም።